ይሁን። አሜን። ለጌታ ይሁን። አሜን። ለማምለክ የመጣ ሰው እስኪ ልጅን ያሳያል። ለማምለክ ጌታን ለመስማት የመጣ ሰው አጨብጭቡ ለጌታ። እና ከዛም ቀደም ሽመም ብዙ ነገር አውርቷል ተናግረዋል። እና ወንጀለኛ መያዙን ሲያወራ እሱ ተማሪ ሆኖ ነው እንጂ መጀመሪያ አንተ ተያዝ እያልኩ ነበር። ምን ስለነበር ብዙ ስለሆነ ተማሪ ነው። ወንጀለኛ ሳይያዝ ወንጀለኛ ማለት አይቻልም። ይቻላል? እኛ ነን አሁን ወንጀለኞች እየተያዙ ነው ብለን ማለት ያለበት። ተማሪ ለሽሜ አጨብጭቡ እስኪ። ክብር ለጌታ ይሁን። እስኪ ለነዚህ ሙሽሮች፣ ለዛሬ እንግዶች፣ ለአጃቢዎችም ጭምር አጨብጭቡ ለጌታ። እና ዛሬ ብዙ ሰዓት ነው የምናገረው፣ ጥቂት ነገር አልናገርም። ምናልባት ብዙ ጊዜ ጥቂት ሰዓት እያለን ትንሽ ጊዜ እያወራን ነገሮች ሁሉ ትንሽ እየሆነ ያለው አሁን ትንሽ አይደለም፣ ሰፊ ነው የምናገረው። ዛሬ እድለኛ ነኝ፣ ዛሬ ተረኛ ነኝ። ተረኛው ስለሆን ወይም እድለኛ ስለሆን ብዙ ነው የሚያወራው። ተስማማላችሁ? እሺ 10-20 ደቂቃ ብናገርስ? በቃ ቆመን እንጸልይ። ካልተስማማችሁ ቆመን ነው የምንጸልየው። ዛሬ ካልተስማማችሁ አለቅም፣ ከተስማማችሁ ለቃለሁ። እንጸልይ። ቀኝ እጆቻችሁ ወደ ላይ አንስተን እንጸልይ። ጸሎት ሲባል የማይጸልይ ብዙ ሰዎች ነው ያለው። እንጸልይ ነው እያልኩ ያለው። እንጸልይ። ምናልባት ጸሎት ማለት ከእግዚአብሔር ጋር የምንገናኝበት መንገድ ነው። ሰው ከሰው ጋር የሚገናኝበት አንድ ምዕራፍ አለ። አሁን ከእግዚአብሔር ጋር የምንገናኝበት ታይም ነው። ከእግዚአብሔር ጋር ነው የምንገናኘው። አብራችሁ ጸልዩ። አንድ ጸሎት ነው የምጸልየው። ውስጤ እንዲጸልይ ይመጣል። ለምን? ብዙ የተለማመድነው ነገር አለ። ከልምድ ወጣን። እስኪ ጌታ ገብቶት ኢየሱስ ገብቶት ሃይማኖት ሳይሆን ለምንና ለአንተ እንድሞታ ሞቶ ያልቀረ ሞትን ድል አድርገው በክብር ያረገው ዳግም ሊመጣ የተዘጋጀው እንደተዘጋጀ ሰው ዛሬ እንጸልይ። እግዚአብሔር ውስጣችን እንዲገልጥ እግዚአብሔር የውስጥ አይኖቻችን እንዲያበራ ብርሃን እንዲሆን በዚህ ከተማ ላይ በሳውዝ አፍሪካ በተፈሮፕ ላይ አማኝ አድርገኝ። ዛሬ ለመውጣት እፈልጋለሁ፣ ለመነካት እፈልጋለሁ። ውስጤን ንካኝ በሉት እስኪ። ማንነቴን ንካኝ፣ ቀይረኝ፣ ለውጠኝ። ያልተቀየረ ነገር አለ፣ ያልተለወጠ ማንነት አለ። እግዚአብሔር አምላክ ሆይ ዛሬ በኢየሱስ ክርስቶስም ወንድሞቻቸው መቀየር እንዲሆን ብዙ ዘመን አገልግለናል። ብዙ ዘመን አንተን ሰምተናል። ብዙ ጊዜ ሆኗል። በየሳምንቱ ቃል ኪዳን አለ፣ በየሳምንቱ ፕሮግራም አለ። ልምድ ሆኖልናል። ጌታ ሆይ ዛሬ በኢየሱስም ወንድሜ ይነካ። አሜን። ይነካ። ካለበት የሚያስለቅቅ ይነካ። ካለበት ምዕራፍ እንዲወጣ ይነካ። ሌላ ምዕራፍ ውስጥ አስገባ። የውስጥ አይኖቻቸው በኢየሱስ ስም ይብራ። የልብ አይኖቻቸው ይብራ። ሰው ፊቱን ያያል፣ እግዚአብሔር ልብን ያያል። ዛሬ የልብ መነካት ይሆን፣ የልብ መለወጥ ይሆን። የፊት መለወጥ አይደለም። ልብስ ቀይረናል፣ ብዙ ተቀያይረናል። እግዚአብሔር አምላክ ዛሬ ውስጡ ይነካ። እንዳይነካ የሚፈልግ የጨለማ ከርሺ ብዙ ሰዎችን ያታልላል። ባለበት ቦታ እንዲኖር የሚፈልግ
ስም ብሩክ ይሁን። ለዚህ ጌታ ጨብጭቡ እስኪ። ቁጭ በሉ። ዛሬ በጥቂት ውስጥ ላይ ጋብቻ የእግዚአብሔር ፈቃድ ነው ብዬ ነው የምናገረው። ምን የማፈቃድ የእግዚአብሔር ፈቃድ ነው። እና የእግዚአብሔርን ፈቃድ ብዙ ጊዜ እኛ የእግዚአብሔር ፈቃድ ሲንገባ ነው የእግዚአብሔር ፈቃድ የምናውቀው። የእግዚአብሔር ፈቃድ ከውስጣችን ከወጣ የእግዚአብሔር ፈቃድ ምን እንደሆነ አናውቅም። ስለዚህ ነው እግዚአብሔር አዳምን ከፈጠረ በኋላ ነገሮችን ሁሉ ከሰራ በኋላ በስድስተኛ ቀን ላይ ሰውን አዳምን አስቀምጠው አንተ ለካ ብቸኝነት አያምርም። አጠገብ ያለው ብቸኝነት አያምርም በሉት እስኪ። ብቸኝነት አያምርም በሉት። አዳም ብቻ ስለነበረ ብቻ እንደሚመላለስ ያያል እግዚአብሔር። ስለዚህ ብቻው ስለነበረ አይቶ እስቲ እግዚአብሔር እኔን ያያል በሉት። ያያችኋል እግዚአብሔር እውነት ጌታ ያያል። በጨለማ ግን አያገኝም። በጨለማ ላይ በጨለማ እንዴት በጨለማ ያያል እግዚአብሔር? ሰው በሌለበትም ያያል። እውነት ለካ አዳምን በገነት ውስጥ አየው። እግዚአብሔር በፈጠረበት ብቻ ስለነበረ አየ። ምን ስለሆነ ብቻ ነበረ። ለካ ብቸኝነት መልካም አይደለም ማለት እግዚአብሔር። ሰው ብቻ ይሆን ዘንድ ምን አይደለም መልካም አይደለም፣ ጥሩም አይደለም። ጥሩ ስላልሆነ መልካምም ስላልሆነ ረዳት መፈጠር አለበት። ረዳትን መስጣት አለበት። ረዳት ደግሞ የሚመች ረዳት ምን የሚሆን የሚመች ረዳት ነው። ዛሬ አሁን አንድ ነገር ስለ ጋብቻ ብቻ አይደለም የምናገረው። ሰው ይጠቅምሃል ወንድም፣ ብቸኝነት አይጠቅምም። ለምሳሌ ሳውዝ አፍሪካ የመጀመሪያ የመጣ ሰው ብኖር አንዳንድ ነገር ያውቃል። ሳውዝ አፍሪካ የመጀመሪያ የመጣ ሰው ብዙ ሰዎች ሌላ ሰዎች ነው፣ አበሻ አይደለም። ቋንቋ ይለያል። እስከሚለማመድ ድረስ ይህ ሰው ብቻ ነበረ። ብቻ ስለነበረ በጣም ይወዳዱ ነበረ። ፍቅር ነበረ፣ ብዙ ፍቅር ነበረ። ምን ስለነበረ ቴፍሎፓን የመጀመሪያ እዚህ ቴፍሎፕ የገባ ሰው ቢኖር ያውቃል። እሱ ብቻ ስለነበረ ምናልባት በሀዲኛ የሚሆን በአማርኛ የሚሆን በኦሮምኛ የሚሆን በከንባትኛ የሚሆን በሁለተኛው የሚናገር ሰው ካገኘ ከሩቁ ነው የሚሮጠው። ውሸት ነው። ከሩቁ ነው። አንድ ጊዜ እኔ ነበር ጅማ ነበር አጋሮ ምድር ላይ ሀዲኛ ወይም ከንባትኛ የሚናገሩ ሰዎች ከሩቁ ካገኘው ጅሮኩ ነው የሚሄዱ። ለምን? የአገሬ ልጆች ስለሆነ ቋንቋ አንድ ስለነበረ። ዛሬ እባካችሁ ወገኖች ሰው ይጠቅማል። ሰው አይጠቅምም? ሰውን አትግላ። ሰው ይጠቅማል። ወንድም ለአንተ ይጠቅምሃል። አበሻ ለአንተ ይጠቅምሃል። አታስገድም። ክፉ አታስብ። ወደ ክፉ አትል። ይጠቅምሃል። ብቸኝነት መጥፎ ነው። ብትታመም የሚቀርብ የለም። ብቸኝነት መጥፎ ነው። ምን መጥፎ ነው? ለሱ ሰው ረዳት አያስፈልግ ወይ? ረዳት ባይኖር እንዲህ ተዝናንተ እንቀመጣለን? እንዲህ አምሮባችሁ ትቀመጣላችሁ? አንቀመጥም። ሰው መልካም ነው። ሰው ብቻ ይሆን ዘንድ እግዚአብሔር በጎ ፈቃድ አይደለም ማለት ሰው ብቻ ይሆን ዘንድ። አንድ ሰው ለምሳሌ ሁለት ሰው ቢኖር ሶስት ሰው ቢኖር አንድ ሰው ቢሞት እንዴት አድርገው ነው የሚቀብሩት? እንዴት አድርገው ነው የሚያስተናግዱት? ሰው አይጠቅምም። ሰው አይጠቅምም። ባልንጀራ አይጠቅምም። አትጥላ። ውደድ፣ አትጥላ። ስለዚህ ወደዚህ ልምጣ። ስለዚህ በኦሮሚያ ላይ አሁን እየተናገርኩ ያለው ያው መጀመሪያም የሚታወቁ ዘፍጥረት ያለውን ቃል ምዕራፍ 2 ላይ ያለውን ቃል ቁጥር 18 ያለውን ቃል ነው። እሱን ነው እየነገርኩ ያለው እየተናገርኩ ያለው።
አሁን ሮሜ 12 ያለውን ክፍል ልጨምር። የእግዚአብሔር ፈቃድ በጎና መልካም የማፈቃድ አንደኛ የሚጽፉ ሰዎች ካላችሁ የእግዚአብሔር ፈቃድ በጎና ምን መልካም። ከአንድም ጀምሬ ያነባለሁ። እንግዲህ ወንድሞች ሆይ ሰውነታቸውን እግዚአብሔር ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ እለምናችኋለሁ። እርሱም ለአገልግሎት የሚመች ለአእምሮ የሚመች አገልግሎት ነው። ለአእምሮ የሚመች አገልግሎት ነው። ለአእምሮ የሚመች አእምሯችን ልክ ነው ይሰረቅ። እግዚአብሔር አእምሮን ይፈውስ። አሜን። እስኪ እንዲያዝና ጌታ ሆይ ፈውሰኝ በሉ። ጌታ ሆይ ፈውሰኝ። ያዙትና ጌታ ሆይ ፈውሰኝ በሉ። ጌታ ሆይ ፈውሰኝ። አንተን እንዲሰማ በሉት። አንተን እንዲሰማ ከአንተ ቤት እንዳልወጣ ከደጅ እንዳልወጣ ጌታ ሆይ ወንድሞችን ወንድሜን እንዳልጠላ እግዚአብሔር ሆይ አእምሮ ሆይ ፈውሰኝ። ቁጥር 2 የእግዚአብሔር ፈቃድ እርሱም በጎና ደስ ያችሁ መታደስን ተለውጡ እንጂ ይህን ዓለም ይሄ በጎ ነው። ለካ እግዚአብሔር መልካም ነው ያለ። ምን አለ? መልካም ነው አለ። በጎ ነው ያለ። ደስ የሚያሰኝ ነው። ለካ መልካም ረዳት ማግኘት በጎ ነው። ደስ የሚያሰኝ ነው። መልካም ነው። ጥሩ ነው። ማን ረዳት? እስኪ ረዳት ሆኖ ረዳትን ማግኘት በጎ ደስ የሚያሰኝ ይሄ እግዚአብሔር ፈቃድ ነው። የማን ፈቃድ? የእግዚአብሔር ፈቃድ ሁል ጊዜ በጎ ደስ የሚያሰኝ መልካም። እስኪ መልካም በሉ። እስኪ ዛሬ መልካም እንደሆነ ነው። ዳንና መሲኒው ዛሬ እዚህ መድረክ ላይ መጥቷል። የቃል ኪዳን ጊዜ ዛሬ ምቹ ረዳት እሱ ምቹ ረዳት እሷ ምቹ ረዳት እግዚአብሔር ምን አድርጎታል? እስኪ ሰጥቷል በሉታ። ለእነሱ እናጨብጭብ። እስኪ አጨብጭቡ ወደ አንዴ ለጌታ። ስለዚህ ወገኖች በጎ ነው፣ መልካም ነው። የእግዚአብሔር ፈቃድ ፍጹም ነው። የእግዚአብሔር ፈቃድ ልብን ይቀይራል፣ ውስጥን ይቀይራል። የማን ፈቃድ? የእግዚአብሔር ፈቃድ ልብን ይቀይራል፣ ውስጥህን ይቀይራል፣ ይለውጣል። በቤት ላይ በሕይወትህ ላይ የእግዚአብሔር ፈቃድ የሚሰማ ከሆነ የእግዚአብሔር ፈቃድ ይለውጥሃል። ማንነትን ነው የሚለውጠው። ላይ እኮ አይደለም የሚለውጠው፣ የውስጥ ማንነትን ይለውጣል። እንዴት አለ? ይህን ዓለም እንዳትመስል ያደርጋል። ዓለምን እንድትንቅ ያደርጋል። የማን ፈቃድ? የእግዚአብሔር ፈቃድ ከሰማህ በእግዚአብሔር ፈቃድ ውስጥ ከገባህ ሁል ጊዜ ደስተኛ ነው የምትሆን። ሃሌሉያ! እስኪ ደስተኛ ነው በሉት። እስኪ እኔ አንዳንድ ጊዜ እያላችሁ የሚጨናነቁ እያለ 10 ሾፕ ያለ ሰው ይጨናነቃል፣ 3 ያለው ይጨናነቃል። እኛ ምን ነው? እሺ ምን ነው? እና አንተ የእግዚአብሔር ፈቃድ ያለበት ደስታ ነው ያለው። የእግዚአብሔር ያለበት ደስታ ነው ያለው። እስኪ አስብ። እኔ ዮሲ ሽሜ አቤት ሌላ ሰዎች አራታችን ነው ምንም ነገር ሳይሆን እዚህ ከዘለው መጥቶ ይዘላሉ። እንዴ ነው ምን ተገዛላችሁ? መኪና ተገዝቶ ነው? ሾው ተገዝቶ ነው? ጥብቆ እግዚአብሔር ከእናንተ ካለ ሁሉ ጊዜ ደስተኛ ነው። ሰላም አሳዘንኳችሁ? አረ እግዚአብሔር ከእናንተ ጋር ይሁን። ማን ይኑር? ስለሳዘንኳችሁ የእግዚአብሔር ፈቃድ ውስጥ ግቡ። በእግዚአብሔር ፈቃድ ውስጥ ግቡ። ምን አለባት? ኢየሱስ
ላይ ይህን ዓለም አንምሰል። ዓለም አንድ ቀን ትጠፋለች፣ ትቀራለች፣ ታልፋለች። ዓለምና በዓለም ውስጥ ያለው ነገር አንድ ቀን ምን ይሆናል? ያልፋል። ሰላም አንዳንድ ሰዎች ያላቸው ሁለተኛ ሶስት ነገር የምናገር ጨርሻለሁ። ሁለተኛ የእግዚአብሔር ፈቃድ በቅድስና ላይ የተመሰረተ ነው። የማ ፈቃድ በምን ላይ ምን የሆነ ነው? የተመሰረተ ነው። የእግዚአብሔር ፈቃድ መጽሐፍ እኔ ቅዱስ ነኝና እናንተ ምን ሁኑ ይላል? ቅዱሳን ሁኑ ካለ እኛ እንቀደስ። ባሰል ዘዳግም ነው እስካለ ኢየሱስ ስም አነባለሁ። አምላክ እግዚአብሔር ሊያድን ጠላቶችንም በእጅ አሳልፎ ሊሰጥ አምላክ እግዚአብሔር ሊያድን ጠላቶችንም በእጅ አሳልፎ ሊሰጥ በሰፈሪ መካከል ይሄዳልና፣ ስለዚህ ነውረኛ ነገር እንዳያይብኝ ፊቱንም ካንተ እንዳይመልስ ሰፈሪ የተቀደሰ ይሁን። አሜን። ምናችሁ ምን ይሁን? ሰፈራችሁ ያልፋል። ኢየሱስ በእናንተ በሰፈራችሁ ያልፋል። ሰፈራችሁ ምን ይሁን? ምን ይሁን ሰፈራችሁ? እንዲህ እኮ ነው ያለው። አምላክ እግዚአብሔር ሊያድን ጠላቶችን በእጅ አሳልፎ ሊሰጥ። ምንን አሳልፎ ሊሰጥ? ጠላቶችን አሳልፎ ሊሰጥ ከማለት መትመት አምባን ዶ ዲነዋል ሰሮ አሜን። አየት ላጣ አሚና መሶ አሜን። እደካ ይሰፈራ ይወዲና አለ ዋይ ይሳው ሆነ አለ ከማለት ገቶዮ ያንጋቦ ኮመላራማ ነው የሚለው አሜን። አምላክ እግዚአብሔር ጠላቶችን በእጅ አሳልፎ ሊሰጥ በሰፈሪ መካከል ያልፋልና ሰፈሪ ምን ይሁን? ምን ይሁን? ሰፈሪ ምን ይሁን? መቀደስ አለበት። ሰፈሪ ካልተቀደሰ፣ መንደር ካልተቀደሰ ቤትን አይገባም። አሁን ለምሳሌ አንድ ንጉሥ ወደ ሰፈሪ ወደዚህ ከተማ ይገባል ቢባል እንዴት ነው የሚደረገው? ሰፈራ ይጠረግም፣ መንገድ አይስተካከልም፣ ይስተካከልልን። እናንተ ቤት የሚመጣ እንግዳ ብሎ እንግዳን ለመቀበል ሰፈሩ እንዴት ነው የምናደርገው? በጣም እናስተካክላለን። የኛ ሰፈር ኢየሱስን ያስገባል ወይ? ኢየሱስ በቤት ያድራል ወይ? ኢየሱስ አለ ወይ? ውጭ ነው ወይ? ሰፈሪ ምን ይሆን? ይሁን ምን ይሁን? የእግዚአብሔር ፈቃድ ቅድስና ነው። የእግዚአብሔር ፈቃድ ከዝሙት መሻሸት ነው። የእግዚአብሔር ፈቃድ ከሌብነት መሻሸት ነው። የማን ፈቃድ? የእግዚአብሔር ፈቃድ ይሄ ነው። የእግዚአብሔር ፈቃድ ባሏ ሚስቱን ምን እንዲያደርግ እንዲወድ ነው። ሚስቷን ለባሏ ምን እንድትሆን ነው? እንድትገዛ ነው። የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ደግሞ እንዴት እንድትኖሩ መሰላችሁ? ተቻችላችሁ እንድትኖሩ ነው። ትዳር ውስጥ ከገባችሁ በኋላ እስከምትገቡ ነው እንጂ ብዙ ቻሌንጅ አለ። ብዙ ምን እስከዛሬ ያልተነገረ ብዙ ቻሌንጅ አለ። እኔም ያልነገርኩት እኔ አሁን ልጄን ግሬ ያሏል የልጅ ልጅ አይቼዋለሁ። እግዚአብሔር ይመስገን። አታጨበጭቡ። ይሄን አመት አሁን 28 አመት ነው ትዳር ከመሰረተ 28 አመት። እስከ 28 አመት ውስጥ ላይ ያለፍነው ጎዳናዎች በመቻቻል ነው። ብዙ ነገር ያልነገርኩት ምስጢር አለ። ብዙ ትዳር ውስጥ ላይ ውሃ ቀጠና እያለ ውሃ ወፈራ የሚያስብል ነገር አለ። ምን ውስጥ ላይ? ትዳር ውስጥ ላይ ይሄንን ማድረግ ነው፣ መቻቻል ነው። ካልተቻቻለን የምንኖርበት ተቆም አይደለም። ይሄን ተቆም ብዙ ነገር ይፈልጋል። ሰው ይፈልጋል፣ ሸይጣን ይፈልጋል፣ ሟርት ይፈልጋል። ምን ይሄን ተቆም ብዙ ነገር ይፈልጋል።
በጓደኛ ሊመጣ ይችላል፣ በራሴ ሊነሳ ይችላል፣ በሰው ሊነሳ ይችላል። በዚህ ሁሉ ላይ ግን ተቻችለን መኖር አለባችሁ። ሰላም ነው። ካልተቻቻለን የእግዚአብሔር ፈቃድ አንድ ካደረገ መቻቻልን ነው የሰጠን። ካልሆነ ይፈርሳል። ብዙ ጊዜ ጠላት ወደ ቤተሰብ ለመምጣት ትዳርን ለመምጣት ነው የሚፈልገው። በትዳር ውስጥ ነው ለመሄድ የሚፈልገው። ስለዚህ ወንድሞች፣ የሚታገቡ ወንድሞች እህቶች ጥንቃቄ። በትዳር ውስጥ ላይ ትዕግስት አስፈላጊ ነው። መቶን ይይዛል ትዕግስት። ለቁጣ የዘገያችሁ መሆን አለባችሁ። ያገባችሁ ያላገባችሁ የእግዚአብሔር ፈቃድ በምንድን ነው የምናልፈው? ትዳር ጠላት ብዙ ሊመጣበት ይፈልጋል። ሰላም ነው። እስኪ የሚሰሙ ሰው ተመችቷል? አጨብጭቡ ለጌታ። ስለዚህ ያገቡ ያለፉ ሰዎች ቢጠየቅ የተጣሉ ሰዎች ሊኖር ይችላል። በዱላ የተደበደቡ ሰዎች ሊኖር ይችላል። ሊለያዩ በር የደረሱ ሰዎች ሊኖር ይችላል። እያንዳንዱ ቤት ላይ ምናልባት ባለትዳሮች ጥንቃቄ አስፈላጊ ነው። መጽሐፍ ያለው ጥንቃቄ ይጠብቃል ማሳብ። ስለዚህ ጥንቃቄ አስፈላጊ ነው። ተናጋችሁ ለመናገር አትቸኩሉ። ምናልባት ቤቶች ከቸኮሉ ወንዶች እንዳትቸኩሉ። አዳም እኮ አይደለም የመጀመሪያ ወደዛ የቀየረ አዳም፣ የዛን ድምፅ የሰማ አዳም ነው አዳም ህማና። ስለዚህ ወገኖች ብዙ ያልነገርባችሁ ነገሮች ከዚህ በኋላ የሚነግራችሁ ነገሮች ሊኖር ይችላል። ብዙ ያለፍነው ቻሌንጆች ይኖራል። ትቷንስ ብዙ ቻሌንጅ አለ። ለዚህ ምን አለባት? ተቻችላችሁ እንዴት እንዲሉ አንዳንድ ቤት ጠቢብ ሊሆን ይችላል። ወይም ጠቢብ ከሆነ እሷ ሞኝ ከሆነ ቡና ማፍላት ካልቻለ እሱ አንተ ማፍላት ነው መቻቻል ነው። እቃ ማጠብ ካልቻለች እቃ ማጠብ አለብህ፣ ማገዝ አለብህ። መቻቻል ነው። ሰላም ነው። መጨረሻ የእግዚአብሔርን ፈቃድ ወይም የእግዚአብሔርን ክብር ማስቀደም። የእግዚአብሔርን ክብር የእግዚአብሔርን ክብር አስቀድማለሁ። በትዳር ውስጥ ላይ ማንን ክብር ማስቀደም? ለምሳሌ ባል ከሚስቷ ይልቅ የእግዚአብሔርን ክብር ማስቀደም። መጽሐፍ ስለዚህ ነው እንዲህ ያለ፣ አስቀድማችሁ የእግዚአብሔርን ጽድቅና መንግስትን። ይሄ ነው የእግዚአብሔርን ጽድቅ ወይም መንግስት መፈለግ ወይም የእግዚአብሔር ክብር መፈለግ። የእግዚአብሔር መንግስት መፈለግ አለባችሁ። የእግዚአብሔር መንግስት ያዋጣናል። በእንግድነት ሀገር ያለ ሰው እነማን ናቸው? ሁላችን እንግዳ ነን። እንግዳ ያልሆነ ሰው ኢትዮጵያ ብንኖር እንግዳ አይደለንም ወይ? መጤዎች አይደለንም ወይ? ሁለት መጤዎች ነን። ከኢትዮጵያ መጠን ሳውዝ አፍሪካ፣ ከላይ መጠን የት እንሄዳለን? ታዲያ እግዚአብሔር መንግስት ማስቀደም የለበትም ወይ? እስኪ መንግስትን አስቀድማለሁ በሉት። እስኪ ከዚህ በኋላ በሉት። እስኪ ቃል ግቡት። እስኪ ከዚህ በኋላ አንዳንድ ሰዎችን እያየሁ ነው። እጀላነሱ መንግስትን የእግዚአብሔር መንግስትን አስቀድማለሁ። እኔ የሚፈልገው ነገሮች ወደ እኔ ይመጣሉ። አጨብጭቡ። እንጸልይ። ሃሌሉያ። ኢየሱስ ጌታ ነው። ሰፈር ላይ አሁን የምናገረውን አዳምጡ። እግዚአብሔር እንዲህ በለኝ እያለኝ ነው። የእግዚአብሔር መንፈስ ይናገረኛል። ከአንዳንድ ሰዎች ከሰፈራችሁ፣ ከህይወታችሁ፣ ከእናንተ ጋር ወደዛኛው ወር እንዳይሻገር አንዳንድ ጠላት ያዘጋጀውንም ጠላት አንጥቶ ከፊታችሁ ያስቀመጠን ጉቶን እግዚአብሔር ነቅዬዋለሁ። ለኔ አቤት 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 አቤት
አቤት አቤት አቤት አቤት! እስኪ ተነቅለዋል በሉት። እንደገና ተነቀለ በሉት። ከኔ ፊት ለፊት በሉት። እንዳይሳካ የከለከለ ጉቶ በዚህ ምሽት ላይ ከእግዚአብሔር አፍ ቃል ወጥቷል። ከዚህ በኋላ ከኔ ጋር እየተከራከራችሁ ወደዛኛ ምዕራፍ እንዳልገባ እየከለከላችሁ እየተዋጋችሁ ያላችሁ ዛሬ ምሽት እግዚአብሔር ከኔ ፊት ለፊት ጉቶ ነቅያለሁ ብለዋል። በሉስ የሚያምን አሜን ብሎ ይወጣል። ሃሌሉያ! አንዳንድ ሰዎች እያታገለ ያለው እግዚአብሔር እንዲህ ብሎኛል። አንዳንድ ሰዎችን የትግልን ምዕራፍን አሻግሬያለሁ። ከትግል ምዕራፍ ወደዛኛ ምዕራፍ አሻግሬያለሁ። ከዚህ ምሽት ጀምሮ አንዳንድ ሰዎችን እያታገለ ያለው ትግልን እግዚአብሔር አፍርሻለሁ አለ። እስኪ በፊት ያለው ትግል ፈርሷል በሉት። እስኪ ኢያሪኮ ወድቋል በሉት። አንድ ሰው ፊት ለፊት ኢያሪኮ ወድቋል። አሜን። ረግጬ አልፋለሁ ምን ቤት አሜን ይላል። ሃሌሉያ! ቴላራታቻ ካንታ ሶሎሪያንስ ቤላራታቺ ካንታ ሶሎሪያንስ በኢየሱስም ከዚህ ምሽት በኋላ መግባት ወዳለበት ምዕራፍ ይግቡ። መግባት ወዳለበት ምዕራፍ ይግቡ። መሻገር ወዳለበት ምዕራፍ ይሻገሩ። በኢየሱስም ከማይመጥን ወደሚመጥንበት ከፍታ ይውጡ። ወደሚመጥንበት ምዕራፍ አሻገርኳቸው። በኢየሱስም በኔ አንደበት ላይ እግዚአብሔር የተናገረው ቃል አለ። ዛሬ በኢየሱስም ካለበት ነገሮች ሁሉ በኢየሱስም ምዕራፋችሁን ቀይራለሁ። ምዕራፋችሁ የተቀየረ ይሆን። የትዳር ምዕራፍ ይቀየር። የኑሮ ምዕራፍ ይቀየር። የአገልግሎት ምዕራፍ ይቀየር። የሥራ ምዕራፍ ይቀየር። የንግድ ምዕራፍ ይቀየር። የአገልግሎት ምዕራፍ ይቀየር። አጨብጭቡ ለጌታ ክብር። አጨብጭቡ ለጌታ ክብር። ሃሌሉያ! እስኪ አንዴ ሃሌሉያ በሉት። እንደገና በሉታ። እንደገና በሉታ። እንደገና በሉት። ሃሌሉያ! እንዲህ በሉት። ሃሌሉያ በሉት። በሉት በሉት በሉት። የሆነ ሰዎች ላይ የሆነ የሚጨመር ነገር እያየሁ ነው። እስኪ ሃሌሉያ በሉታ። አንዴ ጨምርለት። እንደገና በሉታ። ሃሌሉያ! አንዳንድ ሰዎችን ካለበት ለቀቅ ያደርጋቸዋለሁ። የእግዚአብሔር ክብር በአንዳንድ ሰዎች ከዚህ ምሽት ጀምሮ ይንቀሳቀሳል። በኔው ሲንቀሳቀሳል። ምን ጴንጤ አሜን አይለዋል። የእግዚአብሔር መንፈስ ሲንቀሳቀሳ ያለው ውስጣችሁ ስነካ ያለው የምልክትን ታያላችሁ። አንዳንድ ሰዎች ከዚህ ምሽት በኋላ ውስጣችሁ የገባ የእግዚአብሔር ክብር አለ። ሃሌሉያ! አጨብጭቡ ለጌታ ክብር።